አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትገኙ በክርስቶስ ክርስቲያን በወልድ ውሉዳን ተብላችሁ የተሰየማችሁ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የድንግል ማርያም ምልጃ በሁላችን ላይ አድሮ ይኑር። ባላችሁበት ሁሉ ሰላምታዬ ይድረሳችሁ። ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። ሀብተ ሥጋ ሀብተ ነፍስን ያድላችሁ። ረድኤተ እግዚአብሔርን አጋዥ በማድረግ በዚህ ሰዓት እንድንመለከት ያሰብኩት በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን ላይ ወደ ሰማይ አርጓል። ስለዚህም ዛሬ የጌታ ዕርገት በርቀት ወይስ በርቀት በዚህ ኃይለ ቃል ላይ እንማማራለን። ሰብስክራይብ አድርጋችሁ ላይክ አድርጋችሁ ሼር እያደረጋችሁ ሁል ጊዜ ለምትማሩ ለእናንተ እኔ ሳስተምር እናንተ ደግሞ ለሌላው እንዲደርስ ላደረጋችሁ ሁሉ የልባችሁን ሐሳብ ይፈጽምላችሁ። እመቤት ያትለያችሁ የመላእኩ ክንፍ ይጋርዳችሁ። አመሰግናችኋለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት በርቀት ወይስ በርቀት? በመጀመሪያ እንኳን አደረሳችሁ። ሁል ጊዜ እግዚአብሔር አምላክ በበዓለ ሃምሳው እንዲህ ያለ ሰላምታ እንድንሰጣጥ በየቀኑ እንኳን አደረሳችሁ እንድንባባል የጌታን ትንሣኤ በየዕለቱ ለ50 ቀን ያስቡት ነበርና እኔም በዚሁ ሰላምታዬን ጀምሬያለሁ። የሐዋርያት ሥራ ምዕራፍ 1 ላይ ከቁጥር 1 ጀምሮ ያለውን የእግዚአብሔር ቃል እንመለከታለን። ይህም ከቁጥር 1 እስከ 11 ድረስ ያለው ነው። የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር እኛንም ይባርክልን። ለእኔና ለእናንተም ልቡናውን ያድለን፣ ምስጢሩን ጥበቡንም እንዲያድለን ፍቃዱ ይሁንልን። ቅዱስ ሉቃስ በጻፈው የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 11 እንዲህ ይላል። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍሁ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ታጠምቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ
ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የተከበራችሁ አበው ካህናትና ምዕመናን፣ ዛሬ በዚህ ኃይለ ቃል ላይ ሙሉን ሳይሆን የምንነጋገረው በተለይ ቁጥር 9 ላይ ያለውን ቃል ትኩረት ሰጥተን እናያለን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እርገቱ በርቀት ነው ወይስ በርቀት ነው የሚለውን ነው። በመጀመሪያ ሁለቱም ቃላት አጻጽፋቸው በአማርኛ አንድ ነው። 3 ፊደላት ነው ያሉት። ልዩነቱ አነባበብ ነው። ልብ በሉ። ር ቀ ት ር ቀ ት 3 ፊደላት ር ቀ እና ት ናቸው። ርቀት እና ርቀት። አነባበቡ ቀላይ ነው ልዩነት ያለው። ቀላይ ልዩነት አለው። ርቀት ይላል የመጀመሪያው፣ ሁለተኛው ደግሞ ርቀት ይላል። የሁለቱን ልዩነት በጌታችን በኢየሱስ ክርስቶስ እርገት ውስጥ እንድታስተውሉ ነው። እርግጥ ነው ርቀት የሚለው ኋላ ላይ ህን እየተወ ነው እንጂ በአማርኛውም ቢሆን ርህቀት ነው የሚባለው። ርህቀት ትገባለች። ርህቀት ረሃቀ ከሚለው ከግዕዝ ቃል የወጣ ነው። ራቀ፣ እየራቀ ሄደ። ስለዚህ አሁን ቁጥር 9 ላይ የሐዋርያት ሥራ ምዕራፍ 1 ላይ የሚለው የአምላካችን የእግዚአብሔር ቃል ቅዱስ ሉቃስ የጻፈው በረከቱ ይደረባችሁና ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ። እያዩት። ስለዚህ እያዩት ከፍ ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። ስለዚህ እያዩት ነው ማለት ነው የወጣው እንጂ ርቅቅ አላለም። አያችሁ፣ ርቀት ነው ወይስ ርህቀት ነው? ወይም ርቀት ነው ወይስ ርቀት ነው ያልኳችሁ? ርቀት ወይስ ርቀት? መርቀቅ መጥፋት ነው። አንድ ነገር ግዙፍ ሆኖ ይታይና እየረቀቀ ሄደ ማለት እየራቀ ሄደ ማለት አይደለም። እየረቀቀ መሄድ ማለት ርቅቅ እያለ እየደቀቀ ምንም ወዳለ መኖር ከመኖር ወዳለ መኖር ሄደ ማለት ጠፋ፣ ተሰወረ ማለት ነው። የጌታችን የአምላካችን እርገት በርቀት አይደለም፣ ጥፍት አይደለም ያለባቸው። የተዋሃደውን ሥጋ ከመቤታችን ከድንግል ማርያም ስሟ ምስጉን ይሁንና ቅድስተ ቅዱሳን ምሊተ ክብር ምሊተ ውዳሴ የሁላችን አማላጅ አቁራሪተ መዓት መዓትን የምታርቅ አሁንም በወርቅ ልብሷ ሽፍን ታርጋችሁና ከሷ የተዋሃደው ሥጋውን ይዞት ነው ከመቃብር የተነሳው። ከመቃብርም ሲነሳ ርቅቅ ብሎ አይደለም፣ ርቅቅ ብሎ ጥፍት ብሏልም ከመቃብር ውስጥ የወጣው። መግነዝ ፍቱ መቃብር ክፈቱ ላይ ልክ እንደዛው ባለው በተዋሃደው አካል ሞትን ድል አድርጎ ተነሳ። በዝግ ቤት እንዳሉም በሩ እንደተቆለፈ ገባ የሚለው ርቅቅ ብሎ ገብቶ ወይም ደግሞ ግድግዳውን ሰብሮ ገብቶ በሩን ቦድሶ ገብቶ አይደለም። አምላክ ነውና በተዋሃደው ሥጋ በቃ ተአምራት ማለት ይሄ ነው። ከመቤታችን ከድንግል ማርያም ሲወለድ ራሱ የሚገርማችሁ ማኅተመ ድንግልናው አልተለወጠም። ረቆ ሳይሆን ተዋህዷል፣ ሕፃን ሆኗል። ስትወልደው መድኃኒታችን ኢየሱስ ክርስቶስን ግን ማኅተመ ድንግልናው አልተለወጠም። ክብርና ምስጋና ለሥላሴ ይሁን። እግዚአብሔር ይባርካችሁ ምእመናን። ታዲያ አሁንም ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ሲል በርቀት ነው። እያዩት ሄደ። ከዛ በኋላ ወደ ሰማይ ትኩር ብለው እያዩ ደመና ውስጥ ሲገባዩ ደመና ተቀበለችው፣ ሄደ፣ አረገ፣ በአባቱ ቀኝ ተቀመጠ። በአባቱ ቀኝ ተቀመጠ ሲባል ራሱ ለመለኮት አይደለም፣ ለአምላክ አይደለም። ለአምላክ መነሳት መቀመጥ የለበትም፣ ለሥጋ ነው መቀመጥ መነሳት ያለበት። ስለዚህ ተቀመጠ ብሎ ራሱ የሚነግረን ምንድነው? የተዋሃደውን ሥጋ
ይዞት እንደሄደ ነው። ስለዚህ እርቀቅ እያለ ጠፋ ሳይሆን እየራቀ ሄዶ በተዋህደው ሥጋ ሄደ። የሁለቱን ቃላት ትርጉም ስታውቁ ራሱ ምስጢረ ሥጋው ይገባቸዋል፣ ስለ አምላካችን ይገባቸዋል። አሁን የነገርኳችሁ ምስጢሮች አንደኛ ከድንግል ማርያም ሲወለድ ማኅተመ ድንግልናው አልተለወጠም። ሁለተኛ ከመቃብር ሲነሳ ክፈቱልኝ አላለም፣ ግን በተዋህዶ ሥጋ ነው የተነሳው። ሶስተኛ ሐዋርያቱ ተሰብስበው ባሉበት በሩ እንደተቆለፈ ሲገባ፣ እንደዚሁ ደግሞ አሁንም ሲያርግ ወደ ሰማይ፣ እንደገና ደግሞ የሚገርማችሁ ተመልሶም ሲመጣ በክበበ ትስብእት በተዋህደው ሥጋ ነው። መላእክቱ ይህም ብለዋል። እነርሱም ሲሄድ ወደ ሰማይ ትኩር ብሎ ሲመለከቱ ሐዋርያቱ አሉ። እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ይላል። ሁለት ሰዎች ያላቸው በሰው ስለተገለጹ ነው። መላእክት ናቸው። ባጠገባቸው ቆሙ ይላል። መላእክት ይቆሙላችሁ፣ በሰውም ተመስለ ይሁን በሕልማችሁም ይሁን በራእይም ይሁን የእግዚአብሔር መላእክት በቤታችሁ ይግቡላችሁ። ለታመማችሁ ጤና፣ በረከት ላጣችሁ በረከት፣ ሕይወታችሁ ለተበላሸ እግዚአብሔር ገብቶ ሰላሙን ይስጣችሁ፣ በመልአኩም ይባርካችሁ፣ ከክፉም ይሰውራችሁ። ደግሞም የገሊላ ሰዎች ሆይ መላእክት ናቸው እንደሚሉት ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። እንዲሁ ነው የሚመጣው ማለት በተዋህዶ ሥጋ ተመልሶ ይመጣል። አንድ ነገር ሌላ ላስታውሳችሁ። ሔዋንን እግዚአብሔር ሲፈጥራት እንዴት ነበር የፈጠራት? መጀመሪያ አዳምን ከምን ፈጠረው? ከምድር አፈር። ሔዋንንስ ከአዳም ጎን አንድ አጥንት ምን አረገ? ወሰደ። ምን አርጎ ፈጠራት? ሴት አርጎ። አዳም ግራ ጎኑ ላይ ወይ ቀኝ ጎኑ ላይ ጠባሳ አለ፣ አጥንት የወጣበት ምልክት አለ? የለም። ሥጋው እንደ ድፍን እንደሆነ አጥንት ወሰደ። ከመቤታችንም ሲወለድ ደግሞ ከወንድ ሴት ማለት ከአዳም ሔዋን ስትመጣ እንደገና ደግሞ ከሴት ወንድ ከመቤታችን ዳግማዊ አዳም ኢየሱስ ሲመጣ ያኔ ያቺ ሴት ከአዳም በተዘጋ ሰውነት እንደሆነች እንደገና ደግሞ ዳግማዊ አዳም ኢየሱስ ክርስቶስ ከመቤታችን ሲወለድ ሕቱም በሆነ በተዘጋ ማኅፀን ተወልዷል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያረገው በርቀት ወይስ በርቀት? አሁን ገብቷችኋል። አነጋገሩም ገብቷችኋል። ሚስጥሩም ገብቷችኋል። ርቀት እየጠፋ መሄድ ነው፣ ወደ አለመኖር ነው። ርቀት ግን መሄድ ነው፣ መውጣት ነው። ርቀት ርቅቅ እያለ መሄድ ነው። ትልቅ የነበረው ርቅቅ እያለ ባይጠፋም ርቅቅ እያለ የሚሄደው። ይሄ ግን ርቀት ነው። እያዩት ከፍ ከፍ አለ። አንድ ሰው ከሩቅ እያያችሁ ሲሄድ እያያችሁት ሩቅ ሲሄድ እንደማታዩት ሁሉ ያን ሥጋን ተዋህዶ አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ወደ ሰማይ ባረገበት ጊዜ ከመቤታችን ከቅድስት ድንግል ማርያም በነሳው ሥጋ ነው። ስለዚህ ይህ ወደ ላይ ሲወጣ ያያችሁት እንደገና ደግሞ እንዲሁ ይመጣል ማለት በክበበ ትስብእት ይመጣል። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እንደምታዩት፣ በራእይ ዮሐንስ ምዕራፍ 1 ላይ እንደዚሁ ቁጥር 8 9 ላይ ተጽፎ እንደምታነቡት ሲመጣ ደግሞ የወጉቱ ሊያዩታል ማለት ይታያል ማለት ነው። አመጣጡ ይሄን በመሰለ መልክ ይሆናል። ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ተመልሶ ይመጣል። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም የተዋሃደውን ሥጋ በመቃብር ትቶት አልተነሳም። እንደ ተዋሃደን የተነሳው በዛው ነው ያረገው፣ በዛው ነው የሚመጣው። እኛንም ለዘላለም የሚያድነንና ያዳነን በተዋሃደው ሥጋ ነው። ይህንን አውቀን ይህን ተረድተን ይህን ምስጢርም ተረድተን እኛም ደግሞ ለሌሎች እንድናደርስ የእሱ ፈቃድ ይሁን። አሁን እናንተ የሰማችሁትን ለብዙ ሰዎች እንድታደርሱ ይሁን። ትልቅ ምስጢር ነው በዚህ ውስጥ የተረዳ ነው። ስለዚህ ርቀትና ርቀት የተለያዩ ናቸው። ያልገባው ሰው አለ? አሁን የመጀመሪያው ቀላይ ይጠብቃል፣ ርቀት ይሆናል። ርቀት። ሁለተኛው ግን ርቀት ነው። ልዩነት አለ። ርቀትና ርቀት ካልገባችሁ ደግሞ እርስ በርሳችሁ ተነጋገሩ፣ በደንብ ይገባችኋል። ርቀት ያልኳችሁ መራቅ ነው። ርህቀት ይባላል፣ መራቅ ነው። ርቀት ግን
እየደቀቀ መሄድ ነው። ስለዚህ አምላካችን በተዋህደው ሥጋ ወደ ሰማይ አርጓል። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በእናንተ ላይ አድሮ ይኑር። እመቤታችን ቅድስት ድንግል ማርያም የልባችሁን ሐሳብ ትፈጽምላችሁ፣ በምልጃዋም አትተዋችሁ። ጤና ላጣችሁ ጤና፣ መከራና ስቃይ ለሚፈራረቅባችሁ ሰላምና ፍቅሩን ያድላችሁ። ሀገራችን ኢትዮጵያንም ሰላም ያድርግ። የሚሰማውን በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከቀድሞ ጀምሮ የተሰራው ሴራ ዛሬ ከፍ ብሏልና እግዚአብሔር ይመልከትልን። እኛም ለእምነታችን የምንችለውን ያቅማችን እንወጣ። አንዱ የእግዚአብሔርን ቃል ማወቅ ነው፣ እንወቅ። ማዳረስ ነው፣ እናዳርስ። ቸሩ እግዚአብሔር በረድኤት አይለያችሁ። የተባረከና የተቀደሰ ዕለት ያውላችሁ። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ክብርም ምስጋናም ለሥላሴ ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ ደስ የሚያሰኛችሁንም ያድርግላችሁ። አሜን። ትምህርቱ ገባችሁ ሆይ? ምን ማለት ነው? ጻፉልኝ። እግዚአብሔር በረድኤቱ ከኔም ከባሪያው ከእናንተም ጋር ይሁን። አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።